ሚራ እና ሮቤል አብረው ለመጥፋት አስበው ነበረ፣ ግን ሮቤል እምቢ ብሎ ተመለሰ። ሚራም ተመልሳለች ማለት ነው። እንግዲህ አድናን ጥያቄውን እየጠየቃት ነበረ። ሰላም ውዶችዬ እንዴት ናችሁ? ያሉ አልሐምዱሊላህ። ሉሃና ክፍል 42 ይዤ መጥቻለሁ። እንግዲህ አድናን ሚራን እየጠየቃን ነበረ። ብሩን ከየት ነው ያመጣሽው? ከየት ነው እንዴት ነው ሁሉ ብር ያገኘሽው? እያላት እየጠየቃን ነበረ። ከዛ እንግዲህ ሉሃና ደረሰችላት ማለት ነው። ሉሃና ከዚህ አስወጭልኝ፣ ይህንን ሰውዬ ሊበላኝ እኮ ነው፣ እባክሽ ከዛ አስወጭልኝ እያለቻት ነበረ። ሉሃናማ አድናን እርጉዝ እኮ ናት፣ ለምንድን ነው እንደዚህ የምታደርገው? ተረጋጋ እያለችው ነበር። እሱም በጣም ተናደው ነበር አድናን። ሚራ እንግዲህ የሆነ ነገር ሲያጋጥማት ሆዴን አመመኝ፣ ልሞት ነው፣ የያዙ ልቀቁኝ ነው የምትለው። ሉሃና ሆዴን እያመመኝ ነው፣ እባክሽ ይህንን ሰው እያስወጭልኝ እያለች እያስመሰለች ነበረ መልሳ። አድናን ደግሞ እንግዲህ ከየት አመጣሽው እያለ ሲጠይቃት እንዲህ ስትል እንትኗን የቡኳን አካውንት እና ስልኳን ወሰደባት ማለት ነው። በጥፊ ብሏት ሄደ ማለት ነው። አድናን ይገባታል ሚራ። ለምን አንጣ እያለችው ነበረ። ያመጣሽበትን እስካልነገርሽ ድረስ በጭራሽ ሳራ የት እንዳለች እስካልነገርሽ ድረስም ያታገኘውም እያለ እንግዲህ ቀማት። ጥፊውም ይገባታል። ማን የነገረው? እርግጠኛ ነኝ ሮቤል ነው የነገረው፣ ይህ ውሻ እያለች እንግዲህ ሚራ እየተናደደች ነበር። የሆነ ነገር አድናን ሲያቅ ሚራ ናት የነገረችው፣ ሮቤል ነው የነገረው እየተባባሉ እንግዲህ ጠብ ነው የሚፈጠረው በሁለታቸው በሁሉም መሀል። እንግዲህ ሚራ እየሮጠች ሮቤል ጋር ሄደች። ሮቤል ያለችው ነበረ፣ እንዴ ተመለሽ እንዴ አንቺም ተመልሰሽ መጣሽ እያለ ነበረ ሮቤል። ቅድመህ መታ ነገራቶችን አበላሻቸው አይደለ እያለችው ነበር። የምንድን ነው ያበላሸሁት እያላት ነበረ። ላድናን ነገርከው ሁሉንም ነገር ከኔ በፊት መጥተህ እያለችው ነበር። እኔም የምፈልገው እጄ ላይ ባለው ገንዘብ አንድ ነገር ማድረግ ነበር፣ ግን አንተ መጥተህ ቀድመህ ነገርከው እያለች ነበረ ሚራ። እኔ ለአድናን ምንም ነገር አልነገርኩትም ተይኝ እያለ ነበረ ሮቤል። በእርግጥ እሱ አይደለም የነገረው፣ በራሷ ስልክ በተደወለው ነው አድናን ያወቀው። እኔ አንተን አላምንህም ሮቤል፣ እርግጠኛ ነኝ አንተ ነህ የነገርከው እያለች ነበር ሚራ። ከመጣሁ ሲጀመር አላየሁትም፣ አድናን ይኑር አይኑር እንዴት ነው እኔ ልነግረው የምችለው እያለ ሮቤልም እየተከራከራት ነበር። እንደዛ ከሆነ ገንዘብ እንዳለኝ እሱ እንዴት አወቀ? ብሩን እንዴት አወቀ እያለችው ነበረ ሮቤልን። እሱ ምን ያላቅም እንዴት እንዳወቀ እያለ ምን ያህል ጊዜ የደበቅነው ሚስጥር አወቀ? አንተ ካልነገርከው እንዴት ነው አድናን ሊያውቅ የምችለው? እስኪ ንገረኝ እያለች ነበር ሚራ። ገንዘብ ማለት ለሁለታችንም ተስፋ ነው፣ እንዴት ነው የምነግረው እያለ ነው እንግዲህ ሮቤል። እሷን ለማታለል ሊጀምር ነው። ተስፋዬን ዝም ብዬ የማይጨልም ይመስልሻል እንዴ? ለሱ ይቼ ተናግሬ እንዴት ነው የምታስቢው እያለ ነው ሮቤል። የሉሃና ፍቅር ገና አንተን ያሳብድሃልን፣ ይህንን አታደርገውም ብዬ እንዴት ነው ማምነው እያለች ነው ሚራ። ሮቤል አንተ ክደኸኛል፣ በጣም ነው የካድከኝ፣ እኔ ደግሞ በተራዬ አንተንም እክድሃለሁ በደንብ አድርጌ እያለች ነበረ ሚራ። ሮቤልን እያስፈራራችው ነው ሚራ። እኔ ከነገርኩት ካደረግኩት እያደረግኩትን አድርጋለሁ እላለሁ፣ ካላደረግኩት ደግሞ አላደረግኩም ነው የምለው፣ አልዋሽም እያለ ነው ሮቤል። እንዴት ነው የምታስበው? ላድናን ነግሬ የምንጠቀማለሁ ምንድን ነው የማገኘው? እስኪ ንገሪኝ እያለ ነበረ ሮቤል። እኔ አልነገርኩትም። እንግዲህ ሉሃና መታ አድናን ለምንድን ነው እንደዚህ የምታደርገው? ለምንድን ነው የምታበላሸው ነገራቶችን እያለችው ነበረ። ሉሃና እኔ እኮ ባሊዛ ኑሮ ብሩን ልትወስደው ነበረ፣ ውጭም ላይ ሊያስወጡን በር ላይ ሊጥሉን ነበረ፣ ቤቱን እኮ ሽጠውታል እላያችን ላይ እያለ ነበር አድናን። መረጋጋት አለብህ አድናን። አሁንም እኮ ካልፈለገች ብሩን መስጠትም እኮ አለመስጠትም ትችላለች እኮ፣ በእንደዚህ አይነት መንገድ አይደለም እያለች ነው ሉሃና። እንግዲህ ሚራን ብሩን አስመልሰዋታለሁ እያለ ነበር አድናን። በዚህ አይነት መንገድ ከሆነ ሚራ ድንቡሎ ብር እንኳ አትሰጥህም፣ በተረጋጋ መንፈስ ነው እንጂ መቀበል ያለብን፣ ተረጋጋ እያለች ነው ሉሃና። እና በምን መንገድ ነው እኔ ሮቤልን እቀበላለሁ እና ሮቤል በፍጹም እውነቱን አይናገሩም፣ ስለዚህ ተረጋጋ እያለች ነው እንግዲህ ሉሃና አድናንን። እሺ ምን ላድርግ ንገሪኝ እስኪ አንቺ ምከሪኝ እያላት ነበረ። አድናን እቃውን መልስላት እያለችው ነበረ ሉሃና። እንደ ሂጂ ውሰጂ እቃውን ይዘሽ ጥፊ ብዬ ነው ምሰጣት አልሰጣትም እያለ ነበረ። ያው ቦኮንና ሞባይሏን ወስዶባት ነበረ የሚራን። እኔ ሮቤል እንዲቀበላት አደርጋለሁኝ፣ አንተ እኮ አካውንቷን እንጂ ብሩን ስንት እንዳለ አላየህም፣ ስለዚህ እኔ እቀበላለሁ ብሩን አንተ መልስላት እያለችው ነበረ ሉሃና። ብልጣብልጥ ሮቤል አይታመንም፣ እውነቱን አይናገርም መቼም ቢሆን እያለ ነበር አድናን።
እኔ ጥሬ ብሩን ሮቤል ከሚራ ይቀበላታል፣ ሚራ ደግሞ ለሮቤል ትሰጠዋለች እና እኔ ከሱ እቀበላለሁ እያለችው ነበረ ሉሃና። ሚራና ሮቤል እሺ ብለው በፍጹም አይሰጡም ብሩን እያሉ ነበር። አጅናን ስማኝ እባክህ፣ የምትሰማኝ ከሆነ ጥሩ ነው። እኔ ቤትህን አስመልስልሃለሁኝ፣ አንተ ብቻ ተረጋጋ። በአንተ መንገድ ሳይሆን በእኔ መንገድ ነው የሚመልስልህ እያለችው ነው ሉሃና። እንግዲህ ሮቤል ሄዶ ሉሃና ክላስ በሰላም ነው የመጣው እያለችው ነበረ። አዎ እኔ የምፈልገው የሚራን ስልክና አካውንት ደብተሯን እንድታመጭልኝ ነው እያላት ነበር። እኔ እፈራለሁ፣ እንዴት ነው ማመጣለ እያለችው ነበረ። እሷ ደግሞ ያው እሱን ለአንቺ ብዬ እኮ ነው እያለ ነበረ። ለምንድን ነው ለእኔ ብላ አልገባኝም ስትለው ያንቺን ብር ለመክፈል እኮ ግዴታ ሚራ ጋ ነው ብሮ ያለው፣ ሚራ ብሮን እንድታወጣ ግዴታ አካውንቷን ያስፈልጋል። ስለዚህ ሄደሽ እንደምንም ብለሽ አምጪልኝ እያላት ነበር። ብሩን ከሚራ ላይ ነው የሚሰጥሽ እያላን ነበረ። ብሩ ያለው ሚራ ጋ ነው ሲላት፣ እንዴት ብሩ ለምን የሱ አይደል እንደ የሚራ ብር አይደል እንደ ሲላት፣ ብሩ የጋራችን ነው የኔም የሷም ነው እያለ ነበረ ሮቤል። እኔ ይህንን ነገር ማድረግ አልችልም፣ አድናም ቢነቃ በጣም ይቆጣል፣ በጣም ነው ይይዘኛል እያለችው ነበረ። እባክሽ ሉሃና፣ እሱ ከተኛ አይሰማም፣ ዝም ብለሽ ሄደሽ አምጪልኝ እያለት ነበረ ሉሃናን ማለት ነው። እንደዛ ከሆነ አንተ ግባና አምጣው፣ አንተ ግባና ውሰደው ሁሉንም እያለችው ነበረ። አይ አይሆንም፣ አንቺ ነሽ ማምጣት ያለብሽ አላት። እንግዲህ ሉሃና ሄደች። ከአጅናን ጋር ስለሚግባቡ ሄደው ተመካከሩ ማለት ነው። ደብተሩን እንደምትሰጠው እሺ ሮቤልን ይሁን ደብተሩን ባመጣለህ አሸውደኝም አይደለ እያለችው ነበረ። እኔ አልሸውድሽም፣ የእውነት ሰጥሻለሁ፣ ብሩን ከፍልልሻለሁ እያለ ነበር ሮቤል። ምን ያህል እንደማፈቅርሽ አልገባሽም ማለት ነው፣ በጣም እኮ ነው የምወድሽ። አድናን ተኝቶ ነበረ። ሄደችና ሉሃና ቀሰቀሰችው። እባክህ ለምንድን ነው የመጣሽው እያላን ነበረ። ሮቤል ልኮኝ ነው የመጣሁት ምንድን ነው ሲላት፣ በዚህ ሰዓት ለምንድን ነው ሲጀመር አንቺ ጋር የመጣው ምናምን እያለት ነበረ። አይ የሚራን ደብተሩን እና አካውንቷን እና እንትና ሞባይሏን ፈልጎ ነው እያለችው ነበረ ሉሃና። ሮቤል ቃል ገብቶልኝ ነው ምን ብሎች ሲላት፣ ይህንን አካውንት ወስጄ ከሰጠሁት ብሩን ለእኔ አምጥቶ እንደሚሰጠኝ ቃል ገብቶልኛል እያለችው ነበር። እርግጠኛ ነሽ ግን አምነሽ ሆኖ ሮቤልን? እነሱ በጣም ሸረኞች ናቸው እኮ እያለ ነበር አድና። ችግር የለም በእኔ በደንብ ተማመን፣ ጨዋታውን የምንጫወተው በራሳቸው መንገድ ስለሆነ አያሳስብ እያለች ነበር ሉሃና። እኛ እናሸንፋቸዋለን እንዳታስብ እያለች ነበር አድናንን። ሉሃና ወስዳ ሰጥተዋለች ደብተሩ ማለት ነው። ሮቤልም እንግዲህ ደስ እያለው ሄዶ ሶፋ ላይ ተኝታ ነበረ። ሚራ ቀስቅሰው ሰጣት ማለት ነው። ደስ አላት። እንዴት አመጣኸው እንዴት አገኘኸው ምናምን ብላ ስልኳ ሲመለስላት ደስ አላት ማለት ነው። ሚራ ሮቤል ከየት አመጣኸው እንዴት አገኘው ምናምን እያለች ነበረ። እኔ እኮ አንድ ነገር ከፈለግኩኝ አገኘዋለሁኝ እንደፈለግኩኝ ነው እያለ ነበረ ሮቤል እየተጎራ እያለ። ዋው በጣም ደስ ይላል። አድናን እንደዚህ በቀላሉ ይሰጠኛሉ እያላሰብኩም ነበረ፣ ግን በጣም የሚገርም ነው እያለች ነበረ ሚራ ደስ ብሏት። ሚራ ተሳሳች፣ አድናን በቀላሉ ስለሰጠኝ ሳይሆን እኔ በአግባቡ ስለተነጋገርኩ ነው እንጂ እያለ ነበረ አቶ ሮቤል። እንግዲህ ጎራው እኔ እኮ አንተ የነገርከው መስሎኝ ነበረ እያለች ነበረ ሚራ። እንዴት ነው እኔ ልነግረው የምችለው እንዴት ነው የምታስቢው እያለ እንግዲህ ሮቤልም እርግጠኛ ነኝ ሉሃና የሚባል ልክፍት እሷ ልክፋን ነው የሚሆነው እንጂ እንዴት ሊያውቅ ይችላል እያለች ነው አቶ ሚራ። እንግዲህ ከሉሃና ላይ አትወርድም። አሁን እንግዲህ ከዚህ የምንጠፋበት ጊዜ ደርሷል እያለ ነበረ ሮቤል። አይ እኔ ብቻዬን ነው የምጠፋው እያለች ነበረ ሚራ። አንተ ጋር ምንም ነገር መጥፋትም ምንም ማለትም አልፈልግም እያለች ነው ሚራ። እንግዲህ እያለች ነበረ ሚራ። አይ ያስፈልግሻለሁ፣ አብረን መሄድ አለብን፣ አብረን መጥፋት አለብን ያለ ነበረ ሮቤል። ብሩን ከሰጠሽኝ እኮ አብረን መሆን እንችላለን፣ ያንቺ ብቻ እና ያንቺ ነው መሆነው እያለ እንግዲህ እያታለላል ነበር። ሚራ ደግሞ ሞኝ ስለሆነች እሺ በቃ ዛሬ ደስ የሚል ዜና አለ እያላት ነበረ ሉሃናን። ምንድን ነው ስትለው፣ ዛሬ ብሩን እሰጥሻለሁ እያላን ነበር። እንዴ ብሩ እንዴት አገኘህ እያለችው ነበረ ሉሃና። ተመጣህ እያለችው ነበር። ከሚራ እቀበላለሁ ብዬሽ ነበረ እያለ በቃ እንዴት ነው ሚራ ልሰጥ የምችለው እንዴት ተስማማኝ ስትለው፣ ብር ያስፈልገኛል አልኳት እሰጥሃለሁ አለችኝ። በቃ ስለሚያስፈልገኝ አለ። ዋናው ብሩ ማግኘታችን ነው አይደለም
አይ በቃ ይቅርብኝ ሮቤል፣ እሷም ልትፈልገው ትችላለች ብሩን፣ በኋላ ላይ ጭቅጭቅ እንዳያመጣብኝ ይቅርብኝ እያለች ነበረ ሉሃና። ይህን እኮ ነው ብሩ፣ ሰው ያስቀምጨው ነው፣ ችግር የለም እንዳያሳስብሽ እያለ ነው እንግዲህ ሮቤል ጎረኛው። እንግዲህ አቶ ሮቤል በዛሬ ተዘጋጂ፣ በይፋ ሚስት የምትሆኝበት ቀን ነው እያለ እንግዲህ ሞኝ እሱም ጉድ ሊሰራ ነው። ችግር የለም አያሳስብ፣ እኔ በጣም ዝግጁ ነኝ እያለችው ነበር ሉሃና። እንግዲህ ምራ ልትወጣ ነበረ። የት ልትሄጂ ነው እያላት ነበር አድናን። አሁን እርግዝና እየገፋ ስለሆነ ልብስ ልገዛ ልወጣ ነው እያለችው ነበር። አንቺ ተውኝ እያለችው ነበረ። መቼም አልተውሽም፣ እኔ አንቺና ሮቤልን የምተዋቸው ሳራ የት እንዳለች ስትነግሩኝ ብቻ ነው፣ ከዛን ውጭ ግን አልተዋቸውም እያለ ነበረ አድናን። እንግዲህ ሉሃናና አድናን እየተመካከሩ ነበረ ስለ ሮቤል ብሩን እንዴት እንደሚመልስላቸው። አሁን ወጣ ሮቤል ሊመጣ ይችላል፣ ብሩን ይመልስልናል፣ ነገራቶች ይስተካከላሉ ምናምን እየተባባሉ ነበር። ብሩን እስከምንቀበል ድረስ ሮቤል አብሮን ሊያይን አይገባም፣ ካየ ግን ነገራቶች ይበላሻሉ እያልች ነበር ሉሃና። ያው እንግዲህ ዛሬ ቀጠሮ አለው አይደለ? ተዘጋጅ ሲላት ስለነበረ ሮቤል ነገሩ ሊጀመር ነው ማለት ነው። እንግዲህ ሮቤል ሊበላ ነው ያላሰበው ነገር። እንግዲህ በደንብ አርጋ ሳምራ ምናምን ሻማ ለኩሳ እየጠበቀችው ነበረ። ይህኔ ውዴ ቆንጆ መጣሁኝ፣ የት ነው ያለሽው? አትታይኝም እያለ ነበረ ሮቤል። ከዛ እየሄደ እያለ ልክ ልብስን አውጣ ምናምን ሱሪን አውጣ ምናምን ብላው ነበረ። ሮቤል ደግሞ ሞኙ ልብሱን አውላልቆ ምናምን የፈለግኩት ሊሆን ነው ብሎ እንደተኛ እንግዲህ ሮቤል አድናንና ሉሃና በአንድ ላይ ቁመው መብራቱ ሲበራ ራቁቱን በጣም ነበረ የሳቁበት ማለት ነው። ሮቤልን በጣም ነበር የቀለዱበት እና ሮቤል በጣም ተናደደ፣ አፈረ፣ ተደበቀ። ጥሩ አለመስራት እንደዚህ ያሳፈር። ብሩ የራሳችን ነው ብለው አድናንና ሉሃና ብራቸውን ወሰዱ ማለት ነው። ሮቤልም ደንግጦ እዛው በቃ የሚገባበት ጠፋው። በጣም ነው የደነገጠው።